ሰላም የእግዚአብሔር ወዳጆች በያላችሁበት እግዚአብሔር ጥንቃቄ ስለበዛላችሁ ለኔም ስለበዛልኝ እግዚአብሔር እናመሰግናለን። በምንሰራው ስራ በእያንዳንዱ እንቅስቃሴያችን እጁ ስላልተለየን ጥበቃው ስላልተለየን መንፈስ ቅዱስ ከኛ ጋር ስለሆነ ስለዚህ ሁሉ ነገር እናመሰግናለን። ይሄ ሁሉ የሚያደርግልን እንዲያው በነፃ ስለሆነ ከፍቅሩ የተነሳ ስለሆነ ፀሐይ ስለሚወጣ ማታም ደግሞ ስለሚጨልም ሁሉንም ያከናውን እሱ ስለሆነ ከሱ አንዳች ከአቅሙ በላይ የሚሆን ነገር ስለሌለ ጌታችንን መድኃኒታችን ኢየሱስ ክርስቶስ እናመሰግናለን። ተጠብቀን ያለነው በሱ ስለሆነ ስሙን እንባርካለን። ስሙ የተባረከ ይሁን። ዛሬ ደግሞ ጌታ ፈቅዶ እንደገና ለአምስተኛ ቀን አብረን የእግዚአብሔርን ቃል እንድናጠና አብረን ደግሞ እንድንፈትሽ እድል ስላገኘን ጌታ እናመሰግነዋለን። ይሄ እድል ስለሆነ ጌታ እናመሰግናለን። እንደ ቀላል ስለማናየው ማለት ነው። እግዚአብሔር የተመሰገነ ይሁን። አብራችሁኝ የጌታን ቃል እያነበባችሁ እንዲህ ሆንን እያላችሁ እየፈተሻችሁ እንደሆነ ተስፋ አለኝ። በዛ ውስጥ የእግዚአብሔር ሐሳብ ምንድነው፣ ለኔ ምን ሊያስተምረኝ ነው የሚለውን እንድንፈትን አብረን እንድናይ አደፋፍራችኋለሁ። ስለዚህ ዛሬም እንቀጥላለን። ዛሬ ደግሞ እንግዲህ 6 የሚያክሉ ደቀ መዛሙርትን በስም እየጠራን የተለያዩ ከነሱ መማር ያለብንን ነገር የክርስቶስን ደግሞ ፍቅር እንዴት አጠራሩ እንዴት እንደጠራን እንድናሰላስል በዚህ ነገር ላይ ትኩረት እንድናረግ የሞከርን ነበረ። ዛሬ ደግሞ በተለይ ጌታ ኢየሱስ ከጠራቸው በኋላ ካሰማራቸው በኋላ ከዛ በኋላ እንዴት ነው ግን የሰራቸው የሚለውን አብረን እንመለከታለን። መጽሐፍ ቅዱሳችንን ገልጠን በማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ ቁጥር 41 ድረስ በጌታ ስም አነበዋለሁ። እንደዚህ ይላል። ማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ 41። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንግዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁምን አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ ይላል። እግዚአብሔር ይመስገን ስለ ቃሉ። እግዚአብሔር ቃል እንዲሁ ሳነበው ራሱ ይሰራል በሚሰሙት ላይ። ጌታችን ኢየሱስ ክርስቶስ እነዚህ ሰዎች ከመረጣቸው በኋላ ሰሞኑን እንዳየን የተለያየ ችግር ያለባቸው ሰዎችን ከመረጠ በኋላ ምንድን ነው ያደረገው? ብዙ ነገር አድርጓል። ይሄኛውን ብቻ መናገር ስለምችል ነው፣ ጊዜ ስለማይበቃኝ ነው። ጌታ ኢየሱስ ክርስቶስ አደገኛ ሰዎችን፣ ክፉ ሰዎችን፣ ለስራው የማይሆኑ ሰዎችን ከሰበሰበ በኋላ የማስተማሪያ ቦታ መረጠላቸው። አሁን ጌታ ስራ ላይ ነው እና እኔ እንደው ምን አልኩት የዛሬውን ሐሳብ የመስሪያ ቦታ ማለት ጌታ ኢየሱስ የመስሪያ ቦታ መረጠ። አሁን ህይወታቸውን ሊያበጃጅ ጀመረ ማለት። የሰበሰባቸውን ሰዎች ያውቃቸዋል፣ እነማን እንደሆኑ ምን እንደተሸከሙ ያውቃል። ስለዚህ ከላያቸው ላይ ያለውን ድካማቸውን ለማራገፍ የተጠቀመበት መንገድ በጣም የሚገርም ነው። ስሙ የተባረከ ይሁን። ኢየሱስ ደቀ መዛሙርቱን ለመስራት ህይወታቸውን ለመለወጥ የሚጠቀምባቸው መንገዶች ሁሉም የሚገርሙ ናቸው። እዚህ ላይ ያለው ጌታ ኢየሱስ ክርስቶስ ከህዝቡ ጋር ከነበረ በኋላ ከደቀ መዛሙርቱ ጋር ሆኖ ህዝቡን ሲያገለግል ከዋለ በኋላ ወደ ማዶ እንሻገር የሚል ትእዛዝ ሰጣቸው። አብሯቸው ነበረ፣ ገቡ። ታንኳቸውን ይዘው እየቀዘፉ ገቡ። ሁሌ የሚገርመኝ ይህን ታሪክ ሳነብ ደቀ መዛሙርቱ ጌታ ኢየሱስን በታንኳ
አሳፍረው እየቀዘፉ በሚሄዱበት ጊዜ ጌታ ኢየሱስ በስጋ ስለነበረ ደክሞት ከታችኛው ክፍል ገብቶ ተኝቶ ነበር። ከዛ በኋላ መካከል ላይ ሲደርሱ ነው ማዕበሉ የተነሳው። እና ይሄ የእግዚአብሔር ሐሳብ ነው። እነዚህን ደቀ መዛሙርቶች ለመስራት እግዚአብሔር ይሄን ማዕበል እንደ መማሪያ ቦታ ነው የሚመርጠው፣ እንደ መማሪያ ክፍል ነው የሚያደርገው። በቃ ይሄ እነሱን ለመስራት የመጣ እንጂ በአጋጣሚ የመጣም ብዬ አላስብም። በአጋጣሚም ቢመጣ እንኳን ኢየሱስ ይጠቀመዋል። ስለዚህ እየቀዘፉ ልምድም ስላላቸው ብዙዎቹ እየቀዘፉ ወንዙን ውሃውን አቋርጠው ለመሄድ ሲያስቡ መካከል ላይ ሲደርሱ ማዕበል ተነሳ። ከባድ ነው። ማዕበል ተነሳ። ለምን መጀመሪያ እንደገባ አልተነሳም? ዳር ላይ ለምን ጨርሰው ሊወጡ ሲሉ ዳር ላይ አልተነሳም? መጨረሻ ላይ ይሄ እግዚአብሔር ሐሳብ ነው። ምክንያቱም ሰዎቹ ከታንኳ ዘለው እንዳይወርዱ በዋናም እንዳይሻገሩ ምንም የማይችሉበት ቦታ ላይ ሲደርሱ ማዕበሉን ያስነሳዋል። ገብቷችኋል? ስምዖን ጦረኛ ሰው ነው። ጦር መሳሪያ ከእጁ የማይለይ አደገኛ ሰው ነው። ዮሐንስ የነጎድጓድ ልጅ ነው። በጉልበት በኃይል የሚያምን ነው። ኢየሱስ ታዲያ እነዚህ ሰዎች ለማስተማር ማዕበል ማስነሳቱ ትክክል አይደለም። ኃይለኞችን ከኃይለኛ ጋር አገናኛቸው። ስሙ ይባረክ። ሞገደኞችን ከባሰ ሞገድ ጋር አገናኛቸው። ነጎድጓዶችን ከነጎድጓድ ጋር። ችኩሉ ይረጋጋ ዘንድ ጴጥሮስ ቸኩሎ ዘሎ እንዳይወርድ የት ይወርዳ? መካከል ላይ ሲደርስ ማዕበሉን ቀሰቀሰው። ከዛ ያናውጣቸው ጀመር። በዚህ ጊዜ ኢየሱስ በእነሱ ውስጥ ያለውን ትቢት፣ ትምክት፣ ይሄ አጉል የሆነ ባህሪያቸውን ያፈርስ ዘንድ እሱን ጎባጣና ሰማጣውን ለአገልግሎቱ የማይመቸውን ወንዝ መካከል ላይ ባህር መካከል ላይ የትም በማይሄዱበት ቦታ ላይ ያለማመዳቸው ጀመር። በዛን ጊዜ ደቀ መዛሙርቱ መካከል ላይ ናቸው። የመጀመሪያው ምንድን ነው ያደረጉት? የሚችሉትን ያክል ቀዘፉ። መጀመሪያ እኮ እጅ አልሰጡ። የነጎድጓድ ልጅም ዘራፍ አለ። ጴጥሮስም ያደግኩበት ነው አለ። ስምዖንም ሌሎችም ያላቸውን ስጋዊ አቅም አሟጣው ታገሉ። ዮሐንስም ዋዛ አይደለም፣ ግን አይሆንም። ማቴዎስ ቀረጥ ሰብሳቢ ነው። ይሁዳ ገንዘብ ይወዳል። በገንዘብ ይሄን ማዕበል ማሻገር አይቻልም። ሞከሩ የሚችሉትን ሁሉ፣ ግን አልቻሉም። አያችሁ፣ አንችልም እስኪል ድረስ ዜሮ እስኪሆኑ ድረስ እስኪ ሟሸሹ ድረስ በዛ ማዕበል ደቆሳቸው። ደና አድርጎ ደቆሳቸው። መጀመሪያ ኢየሱስ አላሉም። በዚህም በዛም ያዝ 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 ተባባሉ። ታገል ታገል ተባባሉ። ሞከሩ ሞከሩ ሞከሩ። መጨረሻ ሲያቅታቸው ጉልበታቸው ሲዝል ኢየሱስን መጥራት ጀመሩ። ጌታ ሆይ አሉ። አያችሁ፣ ይሄን ነበር ጌታ እንዲሉ የሚፈልገው። ራሳቸውን ለጌታ አሳልፈው እስኪሰጡ ድረስ፣ ሰሚት እስኪያደርጉ ድረስ ኢየሱስ ችግር ውስጥ አላቸው። ማዕበሉ የነሱን ሕይወት እየሰራ ነው። የሚገርመው ቅድም ሳነብ እንደሰማችሁ ሌሎችም ታንኳዎች ነበሩ ይላል። እነዛኞቹ ታንኳዎች በማዕበል ይናጡ አይናጡ ምን ችግር ውስጥ እንደገቡ መጽሐፍ ቅዱስ አይናገርም። ትኩረቱ እዚህ ላይ ስለሆነ ምናልባትም እነዛ በዚህ ልክ ላይጨነቁ ይችላሉ። በዚህ ልክ ችግር ውስጥ ላይገቡ ይችላሉ በማዕበል ሌሎቹ ታንኳዎች። የነዚህ ግን ጌታ ስራ ላይ ስለነበረ ነው። አይገርምም? እነዚህን አደገኛ ሰዎች ሊሰራ ጌታ ማዕበልን ተጠቀመ። ይገርም ነው። በዚህ መንገድ የደቀ መዛሙርቱን ሕይወት እየሰራ ሲሄድ እንመለከተዋለን። ማንም እንደዚህ አይልም ነበረ። ጌታ ሆይ አድነን የሚል ሰው የለም። ሁሉም የራሱ መፍትሄ ነበር የሚፈልግ። መጨረሻ ግን ሲሸነፉ ግን ድል ሲረሳቸው ማዕበሉ እንደማይችሉ ሲያውቁ ጌታ ማዕበሉን ደግሞ አላቆሙም። እስከ መጨረሻ እስኪሸነፉ ድረስ አቆየው። መጨረሻ መቅዘፋቸውን ተው፣ መጮኻቸውን ተው፣ የራሳቸውን መንገድ ተው፣ ኢየሱስን ፍለጋ ሄዱ። ሲፈልጉ ኢየሱስ ተኝቷል። ከዛ ሄዱ። ስንጠፋ አይገድህም አሉት። ይህ ደስ ይለኛል። መደገፋቸውን መሸነፋቸውን የሚያሳይ ነው። ይሄው ልንጠፋ እኮ አይገድህም አንተ አሉት። ይሄው ልንጠፋ እንደማይችሉ ማመናቸው በራሱ መልካም ነው።
እነዚህን 12ቱን ደቀ መዛሙርት ኢየሱስ መስራት ጀመረ። ከዛ በኋላ ነፋሱን ገሰጸው። ነፋሱን ጸጥ በል ዝም በል ሲለው ጸጥ አለ። ገረማቸው። ከማን ጋር እንዳሉ ማሰብ ጀመሩ። ምናልባትም መጀመሪያ ተከተሉኝ ሲላቸው ይሄ ሁሉ አንድ አይሁድ መምህሩ እንደሚከተል አንድ አይሁድ ራቢን እንደሚከተል ነው እየተከተሉ የነበሩት። አያውቁም። አሁን አንድ ብርሃን በራላቸው። ማዕበል የሚታዘዝለት ነፋሱ የሚታዘዝለት ጌታ እንደሆነ አንድ ትምህርት ተማሩ። ምናልባትም እኮ ከዚህ ትምህርት በፊት አንዳንዶች ኃይለኛ የነበሩ ምንም ለውጥ ያልታየባቸው ይሆናሉ። የነጎድጓድ ልጅ የተባለው ይሆናል። ኢየሱስ ግን ይሄን ማዕበል ደቀ መዛሙርቱ እየተሻገሩ አልነበረም። በመሻገር ሰበብ ትምህርት ላይ ናቸው። ጌታ ተሻገሩ አለ እንጂ በዚህ ጉዞ መካከል ትምህርት ላይ ነው። እሱ ትምህርት እየሰጠ ነው። ስሙ የተባረከ ይሁን። ይገርመኛል። እኔ ጌታ ኢየሱስ በዚህ መንገድ ደቀ መዛሙርቱን ያስተምራል ብዬ አስቤ አላቅም። ግን ጌታ ኢየሱስ የማዕበሉ ጌታ መሆኑን ለማሳየት ብቻ ሳይሆን ያበጠውን ልባቸውን በትዕቢት የተወጠረውን ልባቸውን ያሟሽሽ ዘንድ ጸጥ ያደረግ ዘንድ ይሄን መንገድ ኢየሱስ ተጠቀመ። ከዛ ፈሩ ይላል። ዮሐንስ እኮ ፈርቶ አያውቅም፣ አይፈራም። ስምዖን ፈርቶ አያውቅም። አደገኛ ነው። ጨለማ የማይፈራ ሰው ነው። ሰውን የማይፈሩ ሰዎች ናቸው። አመጣና ከሰው የከፋ ማዕበሉ ሲያጋጥማቸው ፍርሃት ለቀቀባቸው። አሁን የሚደግፋቸውን ፈለጉ። አሁን የሚያግዛቸውን ፈለጉ። ያኔ ኢየሱስ አገኘኋቸው አለ። ባዶ አረጋቸው። ከዛ እርዳታ መጠየቅ ጀመሩ። የሚገርም ትምህርት ነው። ከዛ ማዕበሉም ጸጥ አለ። በሰላም ወንዙን ተሻግረው ሄዱ። እግዚአብሔር ይመስገን። ከዛ በኋላ ወንዙን ከተሻገሩ በኋላ ምዕራፍ 5 ማርቆስ ላይ ሌላ ደግሞ ትምህርት ጀመረ። ኢየሱስ ወደ ማዶ ሲሻገሩ ጌርጌሶን ደረሱ ይላል። በጌርጌሶን ደግሞ ማርቆስ ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 4 ያለውን ስናነብ ወደ ማዶ እንሻገር አላቸው። ተሻገሩ። ሲሻገሩ ሲወርዱ ግን ገና እኮ በደንብ አልተረጋጉ። ማዕበሉን እያሰቡ እንዴት እንደተጨነቁና የነበረውን ኢቨንት እያወሩ እንዴት እንደተረፉ እያሰቡ እያለ ትንሽ እንደሄዱ አንድ ራቁቱን የሆነ አጋንንት የሰፈሩበት በጣም አደገኛ ሰው መጣ። እየሮጠ ሲመጣ በእርግጠኝነት እኔ የምገምተው ሁሉም ደቀ መዛሙርት ከኢየሱስ ኋላ ተደብቀዋል። ምክንያቱም ሰውየው አደገኛ ነው። እንደተጻፈም ደግሞ የታሰረበትን ሰንሰለት የሚበጣጥስ የእግሩንም የእጁንም ማንም ሊያቆመው ያልቻለ እጅግ አደገኛ ሰው ነበር። ምክንያቱም አጋንንት በሱ ስለሰፈሩ። ስለዚህ የአካባቢው ሰዎች አስረው ከአቅማቸው በላይ ስለነበረ መቃብር ቦታ የሚኖር ሰው ነው። ይህ ሰው ብቻውን ነው የሚኖር። ሰው አገኘ ማለት ይሰባብራል። የብረት ሰንሰለት ከቆረጠ ሰው ምን ሊያደርግ ይችላል? ምንም። ለሱ ሰው ምንም አይደለም። ወግሮ ሰባብሮ የሚገል ሰው ነው። ይህ ሰው ኢየሱስና ደቀ መዛሙርቱን ባየ ጊዜ እየሮጠ መጣ። ይሄኔ አሁን ዮሐንስ ሊማር ነው። አሁን ስምዖን ሊማር ነው። አያችሁ፣ አሁን ነው ዮሐንስ ያን በትሩን ይዞ የነጎድጓድ ልጅ የተባለ በኃይል ይሄን ሰው ማታት የነበረበት። ስምዖን ነው ያደግንብሽ ብሎ ጦረኛ ስለነበረ ሸማቂ ስለነበረ ይሄን የመጣውን ኃይል መመከት ነበረበት። አልቻለም። ኢየሱስ ብቻ ነው የመከተው። በዚህ ውስጥ አንድ የተማሩት ነገር አለ። ይህን ኃይል መቋቋም እንዳልቻለ አውቋል። በላዩ ላይ የሰፈረው አጋንንት ስለነበረ ፈሩ። ኢየሱስ ግን አየውና ወደ ኢየሱስ መጣ። ኢየሱስ ግን ምንም አላለውም። እንደ ዮሐንስ ዱላ አይጠቀምም፣ እንደ ማንም ኃይል አይጠቀምም። በኢየሱስ ፊት እንደመጣ ተንበረከከ ይላል። ከዛ በኋላ የሆነውን ነገር ታሪኩንም ስለምናውቅ ማንም አስሮት የማያውቅን ሰው ቢያስሩትም ደግሞ የሚበጥስ ሰው ኢየሱስ ፊት ግን ወደቀ። ኢየሱስ ፊት ግን እንደ ቄጤማ ነው የሆነው ጌታ ኢየሱስ። ከዛ በኋላ ሰውየውን ነፃ ወጣው። በላዩ ላይ የሰፈረውን አጋንንት ሁሉ አስወገደ። ይሄ ሁሉ ግን ኢየሱስ ከዚህ ሰው ጋር ሲነጋገር ደቀ መዛሙርቱ እየሰሙ ናቸው። ዘራፍ አላሉ። በክርስቶስ ላይ የነበረው ኃይል አጋንንቱን እንዴት እንዳንበረከከው እያዩ ክርስቶስ እንዴት ኃይለኛ እንደሆነ እየተማሩ ነው። እነሱ ኃይለኛ ነን ብለው አስበው የነበሩ ሰዎች ምንም እንደማይችሉ እየተማሩ ነው። በዚህ በሰውየው ላይ የሰፈረው አጋንንት ምን ያክል ኃይለኛ እንደነበረ እነሱ ፈጽመው ሊቋቋሙት እንደማይችሉ እየተማሩ ነው። እነሱም ቢያገኛቸው ምን ያክል ሊጎዳቸው እንደሚችል እያወቁ ነው። ያ ማለት
አቅማቸው እንደማይችል እየተረዱ ደካሞች እንደሆኑ እየተረዱ ነው። ያ ባይሆንማ መቃወም ነበረባቸው። ይህን አጋንንት ማሰር ነበረባቸው። ሰውየው ማሰር ነበረባቸው። ግን ኢየሱስ በዚህ ክፍል ደግሞ አስተነፈሳቸው። ትምክህታቸውን ሁሉ ጉልበተኛ ነን የሚሉትን ሁሉ እነ ጴጥሮስን ሁሉ ጸጥ አሰኘ። የሚገርም አምላክ ነው። ይህ ሁሉ ይታዘዝለታል፣ በአጋንንት ላይ ስልጣን አለው እያሉ መማር ጀመሩ። ኃይለኛ እንደሆነ ገባቸው። አንተ ርኩስ መንፈስ ከዚህ ውጣ ብሎ ኢየሱስ ገሰጸው። ይህን ሁሉ ደግሞ ሲወጣለትን ደግሞ አዩ። እኛ ነበርና ኃይለኛ ብለው ያሰቡት የነጎድጓድ ልጆች ያዕቆብና ዮሐንስ ሌላ ኃይለኛ ጌታ ከነሱ ጋር እንደነበር አዩ። በዚህ መንገድ ነው የሰራቸው። አያችሁ፣ ደስ አይልም። መስሪያ ቦታው አይመችም። ኢየሱስ ግን ስራ ላይ ነው። በመጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 30 ቁጥር 20 ላይ እንዲህ ይላል፣ ጌታም የጭንቀትን እንጀራና የመከራን ውሃ ቢሰጥህም አስተማሪህ እንግዲህ ከአንተ አይሰወርም፣ ዓይኖች ግን አስተማሪህን ያያሉ ይላል። አቤት እንዴት እንደምወደው! ጌታ የጭንቀት እንጀራና የመከራ ውሃ ቢሰጥህም ይልና አስተማሪህ ከእንግዲህ ከአንተ አይለይም። አንተም ዓይኖችህ አስተማሪህን እያዩ ይማራሉ። ሃሌሉያ! አያችሁ፣ ኢየሱስ ከነሱ አይለይም። እያየ ነው የሚያስተምራቸው። የጭንቀት እንጀራ ይሰጣቸዋል፣ ማዕበል ውስጥ ይጥላቸዋል፣ ከአጋንንት ጋር ያጋፍጣቸዋል። ግን አስተማሪው ከነሱ አይለይም። ምክንያቱም ሊያስተምራቸው ነው እንጂ በመከራ ውስጥ የሚያሳልፋቸው ሊያደቃቸው ሊሰብራቸው አይደለም። ከጎናቸው ነው ያያል። ውድቅ ሲሉ ያነሳል፣ አይዞህ ይላል። ያሰለጥናቸው ነበረ ይላል። ግሩም እኮ ነው። በጣም ይገርማል። ጌታ ኢየሱስ በልዩ ልዩ መከራ ሲያሳልፈን ከጎናችን ሆኖ ነው። ስለዚህ ጌታ ኢየሱስ በዚህ መንገድ እነዚህን 12ቱም ሰዎች መስራት ጀመረ። ዝም ብሎ እንደሰበሰባቸው ግርዱንም ግርዱንም ምኑንም ሰብስቦ ኢየሱስ 12ቱን ከያዘ በኋላ ግን በየቀኑ በሚያደርጉት ጉዞ እያስተማረ ነው። ተአምር ሲያደርግ እያስተማራቸው ነው። ድንቅ ሲያደርግ እያስተማራቸው ነው። ሲያገለግል ብቻ አይደለም የሚያስተምራቸው። በስብከተ ወንጌሉ ብቻ ሳይሆን በሚያደርገው አድራጎት ሁሉ እያስተማረ ነው። የሞቱትን ሲያስነሳ እያስተማራቸው ነበር። በዚህ ሁሉ ለእነሱ ሕይወት መቀየር ትልቅ ትምህርት ነበር። ማርቆስ ምዕራፍ 6 ቁጥር 45 እስከ 47 ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስም ወደ ፊታቸው ነበርና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ የሄደ ወደ እነርሱ መጣ፣ ሊያልፋቸውም ይወድ ነበር ይላል። እዚህ ክፍል ደግሞ የመጀመሪያው ክፍል ላይ ሳነብ ልብ እንዳልነው ጌታ ኢየሱስ ሕዝቡን ካሰናበተ በኋላ ደቀ መዛሙርቱን በታንኳ ገብተው ወደ ማዶ ሂደው እንዲሻገሩ ግድ አላቸው ይላል። አንዳንድ ትርጉም አዘዛቸው ይላል። ለምን ተሻገሩ ብሏቸው አብረው ነው የተሻገሩት። እሱ እያለ ማዕበል አናውጧቸዋል። አሁን ደግሞ እሱ የለም። ሂዱ ነው ያላቸው። እኔ እመጣለሁ፣ ሂዱ ተሻገሩና ጠብቁኝ ነው ያላቸው። ደቀ መዛሙርቱ እሺ ያሉ ይመስሏችኋል እንዴ? አንተ እያለህ እንኳን አልቻልነውም፣ እንኳን አንተ በሌለህበት አንሄድም ነው። ደግሞ ማዕበሉ የት ቦታ እንደሚነሳ ያውቁታል። መሀል ላይ እንደሆነ ስለሚያውቁት ኢየሱስ በሌለበት ጭራሽ እንደማይታሰብ እያለ እንኳን አድነን ልንጠፋ ነው ብሎ የጮህ ሰዎች ኢየሱስ አንተ በሌለበት አንሄድም ፈርተዋል። ኢየሱስ ግን ግድ አላቸው ይላል። እዚህ ላይ አንድ የተማርኩት ነገር የመማሪያ ቦታችንን የምንመርጠው እኛ ሳንሆን እሱ ነው የሚመርጠው። በቃ ማዕበሉን መርጦታል። የሚያስተምርበት ቦታ ነው። ማስተማሪያ ክፍሉ ነው ለጌታ ለኢየሱስ ክርስቶስ ስሙ ይባረክ። እነሱ ግን አልወደዱም። አሁን ለመናገር እኛም ብዙ ጊዜ ጌታ ሲያስተምረን የሚያስተምርበትን ቦታ አንመርጠው። ጌታ ሆይ በትምህርቴ እንዳትመጣ እንላለን። ጌታ ሆይ በትዳሬ እንዳትመጣ እንላለን። በልጆቼ እንላለን። በስራዬ እንላለን። ጥሩ ነው ምኞታችን፣ ግን እሱ የሚያስተምርበትን ቦታ የሚመርጠው እሱ ነው። ምክንያቱም የሚያስተምረን ሊጥለን ሳይሆን ሊያነሳን ነው። እዚህም ደቀ መዛሙርቱ ተሻገሩ ሲላቸው በሚሻገሩበት መካከል ምን እንደሚሆንና እዚህ ደግሞ ምን አይነት ስራ ሊከናወን እንደሆነ ጌታ አውቋል። ስለዚህ መርጫዋለሁ፣ ቦታውን ተሻገሩ ሂዱ አለ። እነሱ አልፈለጉም፣ ግድ አላቸው። ያው
አልቻሉም። ጌታም ስላስገደዳቸው ሄዱ ይላል። ኢየሱስ የመማሪያ ቦታውን የሚመርጠው እሱ ነው። ማስተማሪያ ቦታውን የሚመርጠው እሱ ነው። ብዙ ጊዜ እኛ መከራ ውስጥ ስናልፍ እናማራለን። ደቀ መዛሙርቱም አማራሉ እኮ ልንጠፋ ነው ጌታ ሆይ ብለዋል። ግን ንጉሱ ነው የሚያውቀው። ከመረጠልን መረጠልን ነው። በዛ ውስጥ እንዴት ማለፍ እንዳለብን መጸለይና መትጋት ነው እንጂ ፈቃዱን መፈለግ ነው እንጂ እንዴት መውጣት እንዳለብን መንገዱን እንዲያሳየን መጸለይ ነው እንጂ የተመረጠልንን ቦታ ባለመቀበል ብንቃወም እሱ ህይወት አይሆንልንም። ከዛ በኋላ እንደፈሩት ነው። ሂዱ ተብለዋል። በጥርጣሬ ነው ገቡ፣ መቅዘፍ ጀመሩ። ሃሌሉያ። መሀል ላይ ሲደርሱ ግን እንደተለመደው ቀሰቀሷ ማዕበሉ። ኢየሱስ የለም፣ ብቻቸውን ናቸው። ቢጮሁም አይሰማቸውም፣ ሩቅ ነው። እሱ እየጸለየ ነው፣ እነሱ ግን ማዕበል ላይ ናቸው። ጌታ ግን በዚህ ሰዓት ደግሞ እነዚህን ሰዎች ምን እያደረገ ነው? አጉል የሆነ ባህሪያቸውን ለአገልግሎቱ የማይሆንን ለደቀ መዛሙርትነት የማይሆንን መጥፎ ባህሪና ስነ ምግባር ከነሱ ላይ እየገረዘ ነበረ። ከዛ ቀዘፉ፣ ተጨነቁ፣ ሞከሩ፣ ጮሁ። እስከ ሌሊቱ 4ኛ ክፍል ድረስ በመቅዘፍ የቻሉትን ሞከሩ፣ አልቻሉም። ግን በዚህ ውስጥ አቅመ ቢስ እንደሆኑ ተማሩ፣ እንደማይችሉ ተማሩ። አንዳንዶች ታንኳ የመቅዘፍ ልምድ የነበራቸው ከልጅነታቸው ጀምሮ ከቤተሰቦቻቸው የተማሩት አሁን አልሰራም። ስለዚህ በዚህ ውስጥ እንደማይችሉ ተረዱ። ትዕቢተኝነታቸውን ባዶ እስኪያደርግ ድረስ ጌታ ኢየሱስ አስተማራቸው። ከዛ እየቀዘፉ እያለ ከርቀት ምትሃት የሚመስል የሆነ መንፈስ የሚመስል ነገር ሲመጣ ተመለከቱ። የባሰ ጭንቀት ደግሞ ምንድነው መንፈስ የሚመጣብን? ጭራሽ ደግሞ ከዚህ የባሰ ደግሞ ሊያጠፋን አንዳች ነገር ይመጣል ብሎ ደግሞ ተጨነቁ። ምትሃት ነው አሉ። እየቀረበ ሲመጣ ግን የናዝሬቱ ኢየሱስ ነበረ። አትፍሩ አላቸው። አያችሁ፣ ቅድም እንዳነበብነው ነው። መምህሩ ያስጨንቀሃል፣ ግን ካንተ አይርቅም። በቅርብ ሆኖ ይከታተልሃል። ብቻህን አይደለም። የጭንቀትን እንጀራ የመከራንም ውሃ ቢሰጥህም ከጎኑ ነው የሚከታተልህ። ኢየሱስ እኮ እየተከታተላቸው ነው። በማዕበል በሚናወጡበት ጊዜ አብሯቸው ባይሄድም እንኳን ይከታተላቸዋል። ሁኔታቸውን እያየ ነው። ትምህርቱን እስኪጨርሱ ድረስ ነው የሚታገሳቸው እንጂ እንዲጠፉ አይደለም። ከዛ በኋላ መጥቶ ደርሶ ነገሩን ያስቆማል። ስለዚህ ከርቀት ነው የሚከታተላቸው። መምህሩ ከነሱ አይለይም ነበረ። ከዛ እንደውም መጣና ሊያልፍ ይመኝ ነበር፣ አልፏቸው ሊሄድ ይመኝ ነበር ይላል። ማለት ይገርመኛል። እዚህ ክፍል ላይ ትንሽ ይጨምርላችሁ ይሆን መከራውን፣ ትንሽ ቻሌንጁን ይጨምርላችሁ፣ ትንሽ እንዲታገሱ አልፏቸው ለመሄድ ይመኝ ይሆን። ከዛ በኋላ ራራላቸውና እሱ ታንኳ ላይ ሳይገባ በውሃው ላይ ቆሞ ያናገራቸው የማዕበሉ ጌታ። እነሱ እኮ እየተናወጡ ነው፣ እሱ ግን አይናወጥም ነበር። ማዕበሉ ላይ ነው የቆመው፣ ያነጋግራቸው ነበር። ከዛ በኋላ ጴጥሮስ አንተ ከሆንክስ ብሎ ገባ ወደ ውሃው። እኔ እዚህ ክፍል ላይ በጣም የተማርኩት ጌታ ኢየሱስ ክርስቶስ የሚያመጣቸውን መከራዎችና ቻሌንጆች ምናልፍባቸውን መለየት ያለብን ከክፉ እንደሆኑ ከሆኑ እሱ መቀበል የሌለብን፣ ከጌታ ከሆኑ ግን ክፉ ሊያጠፋን ነው መከራ የሚያመጣብን። ጌታ ግን ሊያንጸን ስለሆነ ከጌታ የሆነውን ሁሉ በጸሎት እየለየን በዛ ውስጥ ግን መከራው እንዳይባክንብን ተጠቅመንበት እንድናልፍ፣ ታንጸንበት እንድናልፍ፣ ተሰርተንበት እንድናልፍ ያስፈልጋል። ካልሆነ ግን ቻሌንጆች ሲመጡ በህይወታችን የምናማረር ከሆነ ባክኗል ማለት ነው። ትምህርት አላገኘንበትም፣ አልታነጽንበትም ማለት ነው። ደቀ መዛሙርቱን በዚህ መንገድ ነበር የሰራቸው። አያችሁ፣ ቀስ እያሉ በየቀኑ ነበር ህይወታቸውን እየሰራ ነበር። እኛም እንዲህ ነው የምንሰራው በየቀኑ። እህቴ አንቺ የምትሰሪው እንደዚህ ነው፣ ወንድሜ የምትሰራው አንተ እንደዚህ ነው፣ እኔ የምትሰራው እንደዚህ ነው። የምታልፍበት ችግር አለ፣ ልዩ ልዩ ቻሌንጅ አለ፣ የምታልፍበት የህይወት ግድድሮች አለብሽ። መርምሪው። ጌታ በዚህ ውስጥ እያበጃጀሽ ነው። ጌታ በዚህ ውስጥ እየሰራህ ነው። ይሄን ነው ማምነው እኔ ከቃሉም የተረዳሁት ይሄን ነው። ከዛ በኋላ ትዕግስት ስለሌለው ትዕግስተኛ፣ ችኩል ለሆነው እርጋታ፣ በጉልበት የሚያምነውን ትሁት እንዲሆን እያደረገ ይሞርዳቸው ነበር፣ ያለሰልሳቸው ነበር። እግዚአብሔር የተመሰገነ ይሁን። በዚህ ቃል ላይ ጸልየን እንጨርሳለን። ጌታችን አምላካችን ኢየሱስ በዚህ ቃል ደግሞ ስላስቀመጥከው ትምህርትና እውነት እናመሰግናለን። ጌታ ሆይ መከራ በህይወታችን በሚመጣበት ጊዜ
ምንድነው ዓላማው ብለን እንድንፈትሽ፣ የምናጣቸው ነገሮች ሲኖሩ፣ ምን የተጎዳንበት ነገር ሲኖር፣ ብቻችን ስንሆን፣ በብዙ ቻሌንጅ የፈለግነውን ስናጣ፣ አላውቅም በተለያዩ ሁኔታዎች ስናልፍ፣ በማዕበል ውስጥ ስንሆን፣ በዛ ውስጥ ትዕግስታችን ይሆን የሚሰራው ጌታ ሆይ፣ እምነታችን ይሆን የሚሰራው ጌታ ሆይ፣ ፍርሃታችን ይሆን የሚሰራው ጌታ ሆይ፣ በኃይል ምናምን ትሑት እንድንሆን ይሆን የምንሰራው ጌታ ሆይ፣ አላቅም። በመስሪያ ላይ ስታደርገን እሺ እያልን እንድንሰራ ዘንድ እርዳን። ሰሪው በመንኮራኩር ውስጥ ሆኖ ስራውን ይሰራል። ሰሪው ሸክላውን እያሽከረከረ ይሰራል። ሲፈርስበት መልሶ ይጠግነዋል። እኛንም ልትጠግነን በእንዲህ ያለ ቻሌንጅ ስታሳልፈን እየጸለየን እንድንታገስ እንድትረዳን በኢየሱስም ጸልያለሁ። ምናልባት በማዕበል ውስጥ እያለፈ ያለ ሰው፣ ባልገባው እንቆቅልሽ ውስጥ እያለፈ ያለ ሰው በዚህ ሰዓት ቢኖር ጌታ ሆይ በዚህ ተስፋ እንዲጽናና፣ እየተሰራሁ ነው እየታነጽኩ ነው እንዲል እንድትል ጸጋህን እንድታበዛላቸው ዘንድ ጸልያለሁ። ደቀ መዛሙርት እንደሰራህ እኛንም ስራን። በጌታችን በመድኃኒታችን በኢየሱስም ጸለይን፣ አሜን።